ኤርትራ የኢትዮጵያ መንግስት የዲፕሎማሲ ዘመቻ ከፍቶብኛል አለች። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት የመንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 2017 ዓ.ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷልም። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገርና መንግስት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፍ ማህበረሰቡ ስለመጻፉ በይፋ አልገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሑፍ መልእክት ወዲያውኑ ምላሽ አላገኘም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግበው ነበር። ከዘገባው ጋር የተያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ዕድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያ ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲልም ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይም ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪም አቅርበዋል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉ ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየ የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳች ጦር ሰበቃ ውስጥ እየገባን ብሏልም። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲሉም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ ግልጽ ውንጀላዎችን አቅርበውም ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉም ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎም ነበር። በዚያው ሰሞን ከመንግስት መገናኛ ብዙሃን ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ አህመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ሲሉም ተደምጠዋል። በግንቦት መጨረሻ በሕዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉም ተደምጠዋል። ትንኮሳ ቢኖርም አንዳንዴ ሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባም አይመስለኝም በማለት ተናግረዋል።
በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፈው ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነትን የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። የእነዚህን የድንበር መስመሮች መከፈት በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን